በኢራን ውስጥ ትልቅ ጥያቄ ተነስቷል። አዲሱ ከፍተኛ መሪ ሙጅተባ ኻሜኒ ከተመረጡ በኋላ 3 ቀናት ቢሆናቸውም እስካሁን በህዝብ ፊት አልታዩም፣ መልእክትም አልሰጡም። አንዳንድ መረጃዎች በቅርቡ በተፈጸመ ጥቃት ጉዳት እንደደረሰባቸው ይጠቁማሉ። እንዲሁም ሆስፒታል ውስጥ ሊሆኑ እንደሚችሉ ይነገራል። ከቆጵሮስ ያሉ የኢራን አምባሳደር በእጆቻቸውና በእግሮቻቸው ጉዳት እንደደረሰባቸው መረጃ እንደደረሳቸው ተናግረዋል። ነገር ግን የኢራን ፕሬዝዳንት ማሱድ ፔዜሽኪያን ኻሜኒ ደህና እንደሆኑ አስታውቀዋል። እንግዲህ ጥያቄው ይሄ ነው። አዲሱ የኢራን መሪ በእውነት ደህና ናቸው ወይስ በሀገሪቱ ውስጥ የተደበቀ ትልቅ ነገር እየተከሰተ ነው? ዝርዝር መረጃውን ይዘናል። የዓለም 20% ነዳጅ የሚያልፍበት ቦታ አሁን የጦርነት መድረክ ሆኗል። በሆርሙዝ ሰርጥ ውስጥ 3 የንግድ መርከቦች ባልታወቀ ተወንጫፊ ተመቱ። አንዱ በእሳት ተቃጠለ። 23 ባህረኞች በመርከቡ ላይ ነበሩ። 20 ሰዎች ሲድኑ 3ቱ ግን እስካሁን እየተፈለጉ ነው። ይህ ጥቃት የተፈጠረው አሜሪካ በአካባቢው የኢራን የባህር ኃይል መርከቦችን ካጠቃች ከጥቂት ሰዓታት በኋላ ነው። በዓለም ደረጃ የነዳጅ ዋጋ ከ$100 በላይ ሲያሻቅብ በሆርሙዝ ሰርጥ ላይ የሚፈጠረው ነገር ዓለምን ሊነካ ይችላል። በትክክል የተፈጠረው ምንድነው? ይህ ሁኔታ ወዴት እያመራ ነው? በዝርዝር የምናየው ይሆናል። የዓለም ነዳጅ ገበያ ሊናወጥ ይችላል። ኢራን አስደንጋጭ መግለጫ ሰጥታለች። 1 ሊትር ነዳጅ እንኳን በሆርሙዝ ሰርጥ አይሻገርም ብላለች። የኢራን ወታደራዊ አመራር ቃል አቀባይ እንደገለጹት ከአሜሪካ ከእስራኤልና ከአጋሮቻቸው ጋር የተያዘ ማንኛውም መርከብ ኢላማ ሊሆን ይችላል ብለዋል። እንዲሁም ኢራን ስትራቴጂዋን ቀይራ ጥቃትን በጥቃት መመለስ እንደምትጀምር ገልጻለች። ከዚህ በኋላ የነዳጅ ዋጋ በበርሜል $200 ሊደርስ ይችላል ስትል ዝታለች። የተወደዳችሁና የተከበራችሁ አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር ትሰማላችሁ። እስከ መጨረሻው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተነሳው የጦርነት ግጭት በቅርቡ ሊያበቃ እንደሚችል ገለጹ። ፕሬዝዳንቱ ከሚዲያዎች ጋር በነበራቸው ቃለመጠይቅ ውስጥ ይህንን አስተያየት ሲሰጡ ጦርነቱ መቼ እንደሚያበቃ በብዙ ደረጃ በእርሳቸው ውሳኔ እንደሚመሰረት አመልክተዋል። ትራምፕ እንደተናገሩት በኢራን ላይ የሚደረጉ የወታደራዊ ጥቃቶች አብዛኞቹ የተፈለጉትን ዓላማ እንዳሳኩ አመልክተዋል እና የሚመታ የቀረ ኢላማ አልቀረም ሲሉም ጨምረዋል። አሜሪካ ከእስራኤል ጋር በመተባበር በኢራን ላይ የወታደራዊ እርምጃ የተጀመረው በየካቲት 21 ቀን 2018 ዓ.ም መሆኑ ይታወሳል። በሌላ በኩል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ጦርነቱ የተወሰነ የጊዜ ገደብ እንደሌለው ተናግረዋል። እርሳቸው እንደገለጹት የአሜሪካና የእስራኤል የጋራ ዘመቻም የታቀዱትን ዓላማዎች ሙሉ በሙሉ እስኪያሳካ ድረስ ጦርነቱ መቀጠል ይችላል ብለዋል። ይህ በእንዲህ እያለ በኢራን ውስጥ የተመረጡት አዲሱ ከፍተኛ መሪ ሙጅተባ ኻሜኒ በቅርቡ በደረሰ ጥቃት ጉዳት እንደደረሰባቸው የሚገልጹ መረጃዎች እየተሰሙ ነው። ነገር ግን ስለ ጤናቸው የተረጋገጠ መረጃ እስካሁን አልተገለጸም። ከመመረጣቸው በኋላ በህዝብ ፊት አልታዩም ወይም መልእክት አልሰጡም። ይህም በኢራን ውስጥ ብዙ ጥያቄዎችን አስነስቷል። በቆጵሮስ ያሉት የኢራኑ አምባሳደር አሊ ሪዛም ለዘጋርዲያን ጋዜጣ በሰጡት መግለጫ ኻሜኒ በእጆቻቸውና በእግሮቻቸው ላይ ጉዳት እንዳጋጠማቸው መረጃ እንደደረሳቸው ገልጸዋል። እንዲሁም ሆስፒታል ውስጥ ሕክምና እየተደረገላቸው ሊሆን ይችላል ብለዋል። ከዚህ ጋር ተያይዞ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በቴሌግራም ገጹ ላይ የሚወጡ ሪፖርቶችን እንደተመለከቱ ቢገልጹም ኻሜኒ ደህና እንደሆኑ ማረጋገጣቸውን ጽፈዋል። አንዳንድ መረጃዎች እንደሚጠቁሙት እነዚህ ጉዳቶች የደረሱት በአባታቸው አሊ ኻሜኒና ከቤተሰቦቻቸው ሌሎች አባላት ጋር የተፈጸመ ጥቃት ውስጥ መሆኑን ይጠቁማሉ። ሙጅተባ ኻሜኒ ከመሪነት ሹመታቸው በኋላ 3 ቀናት ቢያልፉም እስካሁን በህዝብ ፊት አልታዩም። እንዲሁም በቅርቡ የተገደሉት የኢራን ወታደራዊ አመራሮች ቀብር ስነ ስርዓት ላይ እንኳን አልተገኙም። በኢራን ውስጥ የመሪነት ለውጡ ከአባታቸው ግድያ በኋላ ተፈጽሟል። የሀገሪቱ ከፍተኛ የሃይማኖት አመራሮች ጉባኤም ሙጅተባ ኻሜኒ አዲሱ መሪ እንዲሆኑ መርጠዋቸዋል።
ይህ በእንዲህ እያለ የኢራን ወታደራዊ መሪዎች የአጸፋ ጥቃት ፖሊሲያቸው መቀየሩን ገልጸዋል። አዲሱ አቅጣጫ ካሁን በኋላ ጥቃት በተፈጸመ ጊዜም በቀጥታ መመለስ እንደሚሆን ተናግረዋል። ይህን መግለጫ የሰጡት የኢራን ወታደራዊ ማዘዣ ቃል አቀባይ ኢብራሂም ዞልፋሃሪ ሲሆኑ በመግለጫቸው የስትሬት ኦፍ ሆርሙዝ ወሳኝ የነዳጅ መስመር ሊዘጋ እንደሚችል ጠቁመዋል። እንደ እርሳቸው ገለጻ ኢራን ካሁን በኋላ 1 ሊትር ነዳጅ እንኳን በሆርሙዝ በኩል ወደ ዩናይትድ ስቴትስ፣ እስራኤል ወይም ወደ እነዚህ አጋሮች እንዲደርስ አትፈቅድም ብለዋል። በተጨማሪም ከነዚህ ሀገሮች ጋር የተያያዙ መርከቦች ወይም የነዳጅ ጫኝ መርከቦች ሊሆኑ የሚችሉ ሁሉም ኢላማ ሊሆኑ እንደሚችሉ አስጠንቅቀዋል። ቃል አቀባዩ እንደገለጹት ከዚህ የተነሳ የነዳጅ ዋጋ በዓለም ገበያ ከፍ ሊል ይችላል። የአንድ በርሜል ነዳጅ እስከ $200 ሊደርስ እንደሚችልም ተናግረዋል። ይህንን ተከትሎ የዓለም ከፍተኛ ኢኮኖሚዎችን ያካተተው ግሩፕ ኦፍ ሰርቪስ G7 በዓለም ገበያ ላይ እየጨመረ ያለውን የነዳጅ ዋጋ ለመቆጣጠር ከስትራቴጂካዊ ክምችታቸው ነዳጅ ለመልቀቅ ተስማምተዋል። ይህ ውሳኔ የተወሰነው ከኢንተርናሽናል ኤነርጂ ኤጀንሲ ጋር ከተደረገ ውይይት በኋላ ሲሆን ሀገራቱ በቅርቡ ከነዳጅ መጠባበቂያ ክምችታቸው ትልቅ መጠን ያለውን ነዳጅ ወደ ገበያ ለማስገባት እየተዘጋጁ ነው። የዚህ እርምጃ ዋና ምክንያት በፐርሺያን ገልፍ አካባቢ የተፈጠረው ግጭት ሲሆን በሆርሙዝ ሰርጥ በኩል የሚጓጓዘው የዓለም ነዳጅ ንግድ በጣም እንዲቀንስ አድርጎታል። ይህም በዓለም ገበያ ውስጥ የነዳጅ ዋጋ በፍጥነት እንዲጨምር አድርጎታል። ሪፖርቶች እንደሚያመላክቱት ከ300 እስከ 400 ሚሊዮን በርሜል የሚደርስ ነዳጅ ከክምችት ሊለቀቅ ይችላል። ይህ መጠን በሩሲያና ዩክሬን ጊዜ ከተወሰደው እርምጃ እጅግ የበለጠ እንደሆነ ተነግሯል። ነገር ግን አንዳንድ የኢነርጂ ባለሙያዎች ይህ እርምጃ የአጭር ጊዜ መፍትሄ ብቻ ሊሆን እንደሚችል ያስጠነቅቃሉ። ምክንያቱም ይህ መጠን የዓለም አቀፍ ነዳጅ ገበያን ለጥቂት ቀናት ብቻ ሊያግዝ ይችላል። በሌላ በኩል የኢንተርናሽናል ኤነርጂ ኤጀንሲ አባል ሀገራት ከባድ የነዳጅ እጥረት ካጋጠማቸው በሚጠቅም መልኩ ቢያንስ ለ90 ቀናት የሚበቃ የነዳጅ ክምችት እንዲያኖሩ ይጠበቅባቸዋል። ይህ በእንዲህ እያለ በሆርሙዝ ሰርጥ አካባቢ 3 የንግድ መርከቦች በማን እንደተፈጸመ ያልታወቀ የሚባል ጥቃት መመታታቸው ተዘግቧል። በተገለጸው መረጃ መሰረት አንዱ መርከብ በእሳት እንደተያያዘ ተገልጿል። ይህን ጉዳይ ያሳወቀው የዩናይትድ ኪንግደም ማሪታይም ትሬድ ኦፕሬተር ሲሆን ክስተቱ ከተከሰተ በኋላ በአካባቢው የሚጓጓዙ የንግድ መርከቦች ተጨማሪ ጥንቃቄ እንዲያደርጉ ማሳሰቢያ ሰጥቷል። ሪፖርቶች እንደሚጠቁሙት ከተጎዱት መርከቦች አንዱም የታይላንድ ባንዲራ የሚያውለበልብ መርከብ ሲሆን በመርከቡ ላይ 23 ባህረኞች እንደነበሩ ተገልጿል። የኦማን ባህር ኃይል ከነዚህ መካከል 20 የመርከቡን ሰራተኞች ማዳን እንደቻለ አስታውቁም 3ቱ ሰዎች ግን እስካሁን እንደሚፈለጉ ገልጸዋል። አደጋው በዩናይትድ አረብ ኤሚሬትስና በኦማን አቅራቢያ እንደተከሰተ ተገልጿል። በክስተቱ ምክንያት በአካባቢው የመርከብ እንቅስቃሴ እንዲቀንስ ተደርጓል። ይህ የባህር መስመር በዓለም ላይ እጅግ አስፈላጊ ነው። በሆርሙዝ ሰርጥ በኩል የዓለም ነዳጅ ንግድ ወደ 20% ያህል እንደሚጓጓዝ መረጃዎች ያሳያሉ። ኢራን፣ ኢራቅ፣ ኩዌት፣ ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ የሚላኩ የነዳጅ መርከቦች በዚህ ጠባብ የባህር መስመር ይሻገራሉ።